በዛሬ ቪዲዮ የተለመዱ የእንግሊዝኛ ትዕዛዛዊ ንግግሮች ፈተና 12 እናያለን። ይህ ፈተና የወጣው ትዕዛዛዊ ንግግሮች ከነትርጉማቸው የተማራችሁበት የክፍል 12 ቪዲዮ ላይ ነው። የዛሬ ፈተና ከጠቀማችሁ ላይክ እና ኮሜንት ማድረግ እንዳትረሱ። ፈተናውን እንጀምር። ጥያቄ ቁጥር 1 አትስረቅ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't steal. B. Don't touch. C. Don't hide. መልሱ A. Don't steal. B. Don't touch ማለት አትንካ ማለት ነው። C. Don't hide ማለት አትደብቅ ወይም አትደበቅ ማለት ነው። ጥያቄ ቁጥር 2 አታጽዳ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't clean. B. Don't cook. መልሱ A. Don't clean. B. Don't cook ማለት ምግብ አትስራ ወይም አታብስል ማለት ነው። ጥያቄ ቁጥር 3 አታንብብ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't think. B. Don't read. C. Don't learn. መልሱ የሚሆነው B. Don't read. A. Don't think ማለት አታስብ ማለት ነው። C. Don't learn ማለት አትማር ማለት ነው። ጥያቄ ቁጥር 4 አትያ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't look. B. Don't listen. መልሱ A. Don't look. B. Don't listen ማለት አታዳምጥ ማለት ነው ወይም አትስማ። ጥያቄ ቁጥር 5 አታነጻጽር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't count. B. Don't compare. C. Don't copy. መልሱ B. Don't compare. A. Don't count ማለት አትቁጠር ማለት ነው። C. Don't copy ማለት አትቅዳ ወይም አትኮርጅ ማለት ነው። ጥያቄ ቁጥር 6 አትክፈል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't pay. B. Don't order. መልሱ A. Don't pay. B. Don't order ማለት አትዘዝ ማለት ነው። ጥያቄ ቁጥር 7 ይቅር አትበል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't kneel. B. Don't forgive. መልሱ B. Don't forgive. A. Don't kneel ማለት አትንበርከክ ማለት ነው። ጥያቄ ቁጥር 8 አታንኳኳ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't knock. B. Don't lock. መልሱ A. Don't knock. B. Don't lock ማለት አትቆልፍ ማለት ነው። ጥያቄ ቁጥር 9 አትቁረጥ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't cut. B. Don't mix. መልሱ A. Don't cut. B. Don't mix ማለት አትቀላቀል ማለት ነው። ጥያቄ ቁጥር 10 አትቀልድ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't join. B. Don't joke. መልሱ B. Don't joke. A. Don't join ማለት አትቀላቀል ማለት ነው። የዛሬ ፈተና እዚህ ላይ እንጨርሳለን። ፈተናው ከጠቀማችሁ ላይክ አድርጉ፣ እንዲሁም ከ10 ስንት እንዳመጣችሁ አስቀምጡልኝ።
ስለ ፈተናው አስተያየት ካላችሁ መጻፍ ትችላላችሁ። ቀጣይ ፈተና 13 ቪዲዮ ላይ እንገናኛለን። ባይ ባይ።